ክብር ለኢየሱስ ይሁን። ደህና ናችሁ አይደል? ደህና ናችሁ? ድምጻችሁን ልስማ። እንደ ብዙ ሰው ድምጽ አዎ ደህና ነን በሉ እስቲ። አዎ ክብር ለኢየሱስ ይሁን። ዛሬ ማካፈላችሁ ያው የ11ን እያጠናን አይደል? የዕብራውያን ምዕራፍ 11ን እያጠናን ነው። ምናልባት የኔ ሐሳብ ዛሬ ለመጨረስ ነው፣ ግን ደግሞ አይታወቅምና ትንሽ ረዘም ያለም ክፍል ስለሆነ ምናልባት ወደ ኔክስት ዊክ ካሳለፍኩ የተወሰነውን ኔክስት ዊክ ላይ እንጨርሳለን። ግን ዛሬ ነው ሐሳቤ። የእግዚአብሔር ስም የተባረከ ይሁን። ምናልባት እንደ አርዕስት መውሰድ የምትፈልጉ ከሆነ ረአብ ትሉና ሃይፈን ነገር አድርጋችሁ የእምነት ምሳሌ ብላችሁ ጥያቄ ምልክት አድርጉ። የእምነት ምሳሌ ብላችሁ ምልክት አድርጉ። ከዛ በኋላ አብረን እንቆያለን ማለት ነው። ያው እኔ ይህንን የዕብራውያንን መጽሐፍ ወገኖች ሆይ ባየሁት ጊዜ ሁሉ በጣም ከትልቅ ይቅርታ ጋር ወደ ፊት ልሳባችሁ። እዛ ጋር ያላችሁ ትንሽ ወደዚህ ነውልኝ፣ ደስ እንዲላ ባይን ይገባል ነገር አይደል? አዎ ተባረኩ። ከኋላ ያላችሁና ኤርሚ ወደዚህ መጣበሉና እዚህ አካባቢ ተቀመጡ። ክብር ለኢየሱስ ይሁን። ወጣቶች በኋላ እንድንጸልይላችሁ ፈልጋለሁ። እንጸልያለን አብረን። በኋላ ላይ በእውነት በጣም ቆንጆ ጸሎት እንጸልያለን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባርካችሁ። ይሄንን የዕብራውያንን መጽሐፍ ስትመረምሩ በደንብ አድርጋችሁ ካያችሁት በጣም ሶስት ዋና ዋና ነገሮች አሉት። የመጀመሪያው ምዕራፍ 10 መጨረሻ ነው። ምዕራፍ 10 መጨረሻ። የሁለተኛው ምዕራፍ 11 መጨረሻ ነው። የሶስተኛው ምዕራፍ 12 መጀመሪያ ነው። እና መጣበታለሁና ምዕራፍ 11 ላይ ያው እየጨረስኩኝ ስለሆነ ሰብሰብ አድርጌው ለመጨረስ ስለፈለኩኝ ነው። ምዕራፍ 11 ከመድረሱ በፊት እስከ ምዕራፍ 10 ባለው የመጀመሪያው ላይ ይመጣና ኢየሱስ ክርስቶስ የእግዚአብሔር ድምጽ የመጨረሻ ድምጽ ነው በዚህ ዘመን ለኛ የተናገረን ይላል የዕብራውያን ጸሐፊ። ሌላ ድምጽ የለም ሌላ በዚህ ዘመን ያኔ ፍጥረትን በፈጠረበት በልጁ የመጨረሻ ንግግር ተናግሮናል ይላል። ምዕራፍ 1 ላይ ይመጣና አሁን በደንብ አድርጋችሁ ስሙ። እስከ ምዕራፍ 11 ባለው ኢየሱስ የተሻለ ነው። ምዕራፍ 2 ላይ ይመጣና ይሄ የመጨረሻ ድምጽ የሆነው ከመላእክት ጥቂት አንሶ ከኛ ጋራ ምን ሆነ? እኛን መሰለ። በምን? ከአብርሃም ዘርን በመካፈል 2:14 3 ላይ ይመጣና ከሙሴ የተሻለ ነው ይለዋል። ሙሴ ባሪያ ነው፣ እሱ ልጅ ነው ይለዋል። ምዕራፍ 4 ላይ ይሄ ልጅነት ወይም ደግሞ የኛን ገላ የያዘበትን በሰውነት የተያዘበትን ምክንያት ይነግረናል። በሁሉ ምን አለ ይባል? ተፈተነ አይደል? በሁሉ እንደኛ የተፈተነ ነው ከኃጢአት በስተቀር። ስለዚህም ይላል በላይ በሰማይ እንዲህ ያለ ሊቀ ካህናት ቀርቶልናል ይላል፣ እርሱም በድካማችን የሚራራልን ነው ይለዋል። ምዕራፍ 4 ላይ ይቀጥላል። ምዕራፍ 5 ምዕራፍ 6 ምዕራፍ 7 ላይ ይመጣና ይሄ ይላል ይሄ በላይ የተቀመጠው ሊቀ ካህናችን በሞት የሚያዝ አይደለም ይለዋል። ሌሎቹ ኪዳናት አለቅነት ብሉ ተሰጥቷቸው የቤተ መቅደስ አገልጋይ ሆኖ የነበሩት በድንኳን ቤቷ ጥላ በነበረችው ድንኳን ሲያገለግሉ የነበሩት ሁሉ ሞት ይይዛቸዋል። እርሱ ግን የማይሞት ስለሆነ ይለዋል። ክብር ለኢየሱስ ይሁን። የማይሞት ስለሆነ ስለነሱ ሊያማልድ ስለኛ ሊያማልድ ምን ይሆናል? ዘወትር በሕይወት ይኖራል ይላል። ክብር ለኢየሱስ ይሁን። እና አንድን ጊዜ መስዋዕትን አቅርቦ ይላል። ክብር ለኢየሱስ ይሁን። ያ ሊቀ ካህን መስዋዕት አቅርቦ አንድ ጊዜ ገባ ይለዋል። ክብር ለኢየሱስ። ወዴት ብላችሁ ስትሉ ምዕራፍ 8 ወዴት እንዲህ ያለ ሊቀ ካህን በሰማያት አለልን ይላል። በአባቱ ግን ተቀምጧል። እነዛ ቆመው ነበረ። ለምን? በየጊዜው የሚያስቆም አገልግሎት ነበራቸው። እሱ ጋር ግን ስትመጣ ግን ምዕራፍ 7 መጨረሻ ላይ አንድ ጊዜ ይላል መስዋዕትን አቀረበና ምን አለ? በላይ በአዲሲቷ ድንኳን ለተሻለ አገልግሎት በተሻለ ተስፋ በአዲስ ኪዳን ገባ ይለዋል። ክብር ለኢየሱስ ይሁን። በምን ገባ? በአዲስ ተስፋ፣ በአዲስ ኪዳን፣ በተሻለ ኪዳን
በአዲስ አገልግሎት ገባ። እስቲ ገባ በሉ እስቲ። ክብር ለኢየሱስ ይሁን። እና የገባበትን ምክንያትና እንዴት እንደገባ ደግሞ ምዕራፍ 9 ይነግረናል። የተሻለ በሉ እስቲ። እስቲ የተሻለ በሉ እስቲ። የተሻለ ክብር ለኢየሱስ ይሁን። እና ምዕራፍ 9 ላይ ይመጣና እንዴት ገባ ለሚለው የብሉይ ኪዳኑ ወደ መቅደስቷ ወደዚች ወደ ጥላ ወደ ነበረችው ቤተ መቅደስ ማነው ድንኳን ሲገባ የፍየልና የጠቦት ደም ይዞ ይገባ ነበር። ይሄ ግን በዛ አይደለም ይላል። ለዘላለም በሚኖረው ትኩስ ሆኖ በሚኖረው በራሱ ደም ገባ ይላል። ክብር ለኢየሱስ ይሁን። ምን ሊያደርግ ገባ ብላችሁ ከጠየቃችሁ ደግሞ 9:24 ላይ ይመጣና እንደዚህ ይላል፣ ስለኛ ሊታይ ገባ። እስቲ ስለኔ ሊታይ ገባ ይበሉ እስቲ። ያ ስላንቺ ስለኔ ሊታይ ገባ። ክብር ለኢየሱስ ይሁን። እና በጣም ይገርመኛል እሱ ጋር ታዲያ ይህንን ወስዶ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 5 ምዕራፍ 5 ቁጥር 21 ላይ እንደዚህ አለ፣ እኛ በእርሱ ሆነን የእግዚአብሔር ጽድቆች እንድንሆን ኃጢአት ያላወቀውን እርሱን ኃጢአት አደረገው። ምን እኛ በእርሱ ሆነን ምን እንደሆን የእግዚአብሔር ጽድቆች። አንተ እሱ ሲታይልህ የእግዚአብሔር ጽድቅ ይታያል፣ ደሙ ስላለ። ክብር ለኢየሱስ ይሁን። እስቲ አሜን በሉኝ። ኢየሱስ ጌታ ነው። እና 10 ላይ ይመጣና አቤት እንዲህ ያለ እኮ ተስፋ ነው ያለን ይላል። እንዲህ ይላል 10 በጣም ይገርመኛል። አንድ ነገር አስቡ ይላቸዋል። በሰማይ ይላቸዋል፣ በሰማይ የሚበልጥና ለዘወትር የሚኖር ገንዘብ በሰማይ እንዳላችሁ እወቁ በሉ እስቲ። እስቲ እወቁ በሉ እስቲ። ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይላል። አሁን ተመልከቱ። የተሻለ 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 መጣና ኮኔክሽን ሊፈጠር ነው። ምን የሚል ድፍረት አላችሁ? በላይ ምን ያለ ያስቀመጣችሁት ገንዘብ አላችሁ እና ያንን ድፍረታቸውን አትጣሉ ይላቸው። 11 ከዚህ ቀጠለ ነው ላሳያችሁ። እና እናንተ አሁን ያገኛችሁትን ገንዘብ ይላቸዋል። እናንተ አሁን ያገኛችሁትን ገንዘብ ሊያገኙ ፈልገው አልመው ህልም ሆኖባቸው ያለ እናንተ ግን ፍጹማን እንዳይሆኑ ተከልክለው ያለፉ ግን የእምነት አባቶች ብሎ 11 ላይ መጥቶ የሚያሳያቸው አሁን እነሱ ያሉበትን የተጻፈው በጊዜው ከነበረው ጭንቅ አሰራር ዓለም አልተገባቻቸውም ነበርና ሲገፉ ስለነበሩ ወደ ኋላ እያፈገፈጉ ለነበሩ አይደለ የዕብራውያን መጽሐፍ የተጻፈው። እና ይላቸዋል can you guys hear me እያለ ነው። የተሻለ እኮ ነው ኢየሱስ። ወዴት ትሄዳለህ? ወዴት ትሄዳላችሁ? እና አሳያችኋለሁ ይላቸዋል። አሳያችኋለሁ እናንተ እጃችሁ ላይ የተቀበላችሁትን ነገር 11 ላይ የሚመጡት የእምነት አባቶች እንዴት ተግተው ሲፈልጉት እንደነበረ ላሳያችሁ ብሎ ነው 11 ላይ የመጣው እና እያሳያቸው ያለው። እና ባለፈው በጣም ብዙ ተስፋ አይተናል። በጣም ብዙ አባቶችን አይተናል። እና ከ10:34 እስከ 39 ቶሎ አንብብላችሁ 34 እስከ 39 ክብር ለኢየሱስ ይሁን። እስቲ አሜን በሉኝ። እስቲ አሜን በሉኝ። እስቲ ኢየሱስ ጌታ ነው። ቃሉን ስለላከልን በእውነት የሚበልጥና ዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራት የራራችሁ የገንዘባችሁን ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ካለ በኋላ የእግዚአብሔር ፈቃድ አድርጋችሁ የተሰጣችሁን ተስፋ ቃል እንድታገኙ መጽናት ያስፈልጋችኋል በሉ እስቲ። ለምን? የተሻለ ኪዳን ውስጥ ስለሆናችሁ። ስለእናንተ በሰማይ ያለ ዛሬም አዲስ የሆነ የሚያገለግል አገልጋይ ስላላችሁ የሚከባችሁን ነገር አስወግዱት። ግድ የላችሁም። ለምን? የድሮዎቹም ይህንን ተስፋ እየጠበቁ በብዙ
ተገፍቶ በብዙ ነገር ውስጥ አልፈዋል። ይሄንን ተስፋ በነገራችን ላይ እኛ እንደውም ይሄ እኮ ዕብራውያን ሲጽፍ የብሉይ ኪዳንን ነው እየጠቀሰ የጻፈው። እኛ እኮ ታውቃላችሁ እንደውም የሁለት ኪዳናት በሁለት ኪዳን ውስጥ የተፈጸመውን ነገር ያየን እኮ ነን እኛ። አንደኛ የብሉይ ኪዳን እነዚህ ሰዎች አሉና፣ ሁለተኛ ኢሚዲየትሊ ኢየሱስ በምድር ላይ ከተመላለሰበት ጊዜ ጀምሮ ያሉትን አባቶቻችን አሉልን። ዓለማዊ አልተገባንም ብለው ተሰንጥቀው ያለፉ አይደለም? ልክ አይደለም? አዎ። እንደውም እነ ጳውሎስ እነ ጴጥሮስ አትስቀሉን፣ እንደ ኢየሱስ በቁመታ አትስቀሉን፣ ዘቅዝቃችሁ ስቀሉን ብለው እኮ ነው ተዘቅዝቀው ተሰቅለው የሞቱት። ለሁለት ተሰንጥቀው በመጋዝ ነው ብለው አሉልን። እኛ እንደውም ለምን ብድራታቸውን አሁን ይውላቸው በኢየሱስ ታይቷል። የምናገኘው የምንገባበት ህይወት በኢየሱስ ታይቷል። ግን ፍጻሜ አግኝቷል? እንደገና ንገሩኝ እስቲ፣ ፍጻሜ አግኝቷል? አላገኘም። ኢየሱስ ሲመጣ፣ ንጉሳችን ሲመጣ ጳውሎስ እንዳለ ተሰሎንቄ ላይ ሲናገር እጓጓለሁ እንዳለ በሰማይ ላይ ጌታዬን ለመገናኘት እሱን እያየው ክብሩን እያየው በመላእክት ታጅቦ ሲመጣ እያየው ያንን ንጉሴን ለመገናኘት እጓጓለሁ እንዳለ ልክ እንደዛ ገና የምንገናኝበት ሙታን ድምጹን የሚሰሙበት ወገኖች ገና አለ። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። እና ጸሐፊው ይሄንን ያደረገ ያለው ዝም ብሎ አይደለም ወገኖች፣ ዝም ብሎ አይደለም፣ ተሳስቶም አይደለም። በሌላ አባባል ወገኖች ወይ ሰው ኢየሱስን ሲያስብ የላዩን ሲያስብ የምድሩን ካልካደ ወይም ደግሞ የምድሩን እንደ ምናምንቴ ነገር ካልቆጠረ በጣም ምስኪን ሰው ያ ሰው ነው ወገኖች ወይ። አባቶቻችን በምድረ በዳ ያለፉት ተሰንጥቀው ተዘቅዝቀው ተሰቅለው ያለፉት ወገኖች ወይ ይሄ ፍቅር ስለገባቸው እና ጸሐፊው እያላቸው ያለው ይሄንን ነው። ጸሐፊው እያላቸው ያለው ተስፋ አለ፣ ለፍጻሜያችሁ ተስፋ አለ እያለ ነው። ምድር አልተገባቻቸውም፣ እነሱ አልተገባቻቸውም ምድር እና እናንተም አትጣበቁ እያለ ነው። ከጌታ ወዴት ትሄዳላችሁ? ከጌታ ወዴት እሄዳለሁ በሉ እስቲ። ከጌታ ወዴት እሄዳለሁ በሉ እስቲ። ወዴት ይሄዳል? ማምለጫችን እኮ ነው። እና በጣም ቅድም እንዳልኳችሁ 3 ነገሮችን አሁን አሳያችኋለሁ። አንደኛው አሁን ያልኳችሁ ነው፣ ያላችሁን ወቁ የሚል ነው። ሁለተኛው 11 ጀምሮ ከ11 እስከ ምዕራፍ 11 ከ30 እስከ 39 ያለው እሱን ላንብብላችሁ። መጣበታለሁ እሱ ላይ ያው ስለማብራራው። የኢያሪኮ ቅጥር 7 ቀን ከዞሩ በኋላ በእምነት ወደቀ። ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። 39 እና 40 ላይ ልሄድላችሁ። እንደዚህ ይላል። ሁለተኛው ሐሳብ ቅድም ያልኳችሁ እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ፣ እስቲ በእምነታቸው ተመስክሮላቸው ሳሉ በሉ እስቲ። የእምነት ችግር አልነበራቸውም። የእምነት ችግር አለማየታቸው የእምነት ችግር አልነበረም። በሌላ አባባል ያለኛ ግን ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና
ምንድነው ያ ስለኛ የሚበልጥ ነገር? እስቲ የሚበልጥ ነገር በሉ እስቲ። የተሻለ ነገር አይደል? ያ የሚበልጠው ማን ነው? ኢየሱስ። ስለኛ አይቶ አስቀድሞ ነበርና እምነት ሳያጣ ነገር ግን አዘገየው። ለምን? ስላንቺ ስለኔ ሲል። ክብር ለኢየሱስ ይሁን። ሁለተኛው ኮሪዮ ነው። ስለዚህ የመጀመሪያው ያላችሁን ወቁ ነው። ሁለተኛው ይሄ እምነት ስለጠፋ ሳይሆን ቢዘገይም የሚመጣ ነው እያላቸው ነው። ሶስተኛው አፕሊኬሽኑ ነው። 11 ላይ ያሳያቸውን 12 ላይ ይሄድና ይህንን የተገኘ ህይወት ከራስ ጋር ስለማዋሃድ ወይም አፕሊኬሽን ይነግራቸዋል። እንዲህ ያሉ ምስክሮች እስቲ በዙሪያችን በለው እስቲ ካሉልን ይላል። እኔ እንዲህ ያሉ ምስክሮች በዙሪያችን ካሉልን ብሎ ሲል ስለነሱ ሊቀጥል ነው ብዬ ስጠብቅ ነገሩን ያዞረዋል 360 ዲግሪ። እንደውም 180 እንኳን አይደለም 360 ያዞረውና ምን ይላል? የእምነታችንን ጀማሪና ምን ፈጻሚ የሆነው ክርስቶስ ኢየሱስን ተመልክተን ይላል። እና ለካ እነሱ የሚሆኑን መማሪያ ነው። መመሪያ ግን የሚሆነን ክርስቶስ ኢየሱስ ነው። እስቲ አሜን በሉ እስቲ። መማሪያና መመሪያ ይለያያል። ምንመራ ወይም ደግሞ የህይወታችን መርህ ኢየሱስ ክርስቶስ ነው። መሪያችን ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። ተጠርተናል፣ ጌታ እንድንመስል ተጠርተናል። ግን ፍጹማን ላንሆን ስለምንችል እኛ ሞዴሎች ላንሆን እንችላለን አንዳንዴ እና ደመናዎች ልንሆን እንችላለን። ንጉሳችን ግን ኢየሱስ ነው ሞዴላችን። በምንም ነገር ቢፈተን ተፈትኖ ያለፈ ውድቀት ያላገኘው አይደል? በሁሉ ነገር የተፈተነ እንደኛ አባቱ የተደሰተበት አከበርኩ ሲል የእውነት ዮሐንስ ወንጌል ምዕራፍ 17 አይደል? አከበርኩ ምን ቃልን ጠብቄ ያልከኝን ሁሉ አድርጌ አከበርኩ። አሁን ደግሞ ልጅን በሚገባው ነገር አክብረዋል። ክብር ለኢየሱስ ይሁን። እና የክርስትና ህይወት ወገኖች የሚቀጥል ወይም ወደ ፍጻሜ የሚመጣ ነው እና ኢየሱስን እየተመለከቱ መጓዝ አማራጭ ሳይሆን ግዴታ ነው። እስቲ ግዴታ ነው በሉ እስቲ። ግዴታ ነው። እና ዛሬ እንግዲህ ወደምናየው ነገር እንገባለን። በጣም ጥሩ አድርጌ ያሳያችሁ ይመስለኛል። 11:30 ሁሉንም ማሳየት አልችልም። በጣም ቫስት ነው። ራሱ ጸሐፊው የዕብራውያን ጸሐፊ ራሱ ምን ብሏል? የትኛውን አንስቼ የትኛውን ልተውላችሁ ብሏል። እኛም ትንሽ ነው ማነሳው። ከዛ ውስጥ ሁሉን ላንሳብል እርግጠኛ ነኝ 3-5-6 ሳምንት ማይበቃም። ስለዚህ ዝም ብዬ ገረፍ አድርጌ ያለውን ነገር አንዳንድ ነገሮችን አሳያቸዋለሁና 11:30 እና እንደዚህ ይላል። የኢያሪኮ ቅጥር 7 ቀን ከዞሩባት በኋላ በእምነት ወደቀ። እስቲ አንድ ላይ እንበለው። የኢያሪኮ አንድ ላይ እናንብበው። ወይም ደግሞ የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ይገርማቸዋል። ይሄ መጽሐፍ ይሄንን ጸሐፊው ይሄንን ሲያነሳ በጣም የሚገርም ነገር ነው የሚያነሳው። ይሄ ታሪክ የሚገኘው በኢያሱ መጽሐፍ ምዕራፍ 6 ነው። ኢያሱ መጽሐፍ ምዕራፍ 6 እንደሄዳችሁ ስታነቡ ኢያሪኮ ይላል። ኢያሪኮ ፈጽሞ ምን ብላ ነበር ይላል? ቅጥሮቿ ተዘግቶ ነበር ይላል። ለምን? እስራኤላውያን ፈልሰው እየመጡ ስለነበረ እና በኋላ ላይ እናየዋለን። ምዕራፍ 2 ላይ ሰላዮችም ተልከው ስለነበረ እስራኤላውያን እግዚአብሔር እንዴት አድርጎ ከግብፅ እንዳወጣቸው በሚደንቅ የአሰራር በቃ ማይቲ በሆነ አሰራር የእግዚአብሔር እጅ በሆነ አሰራር እንዴት እንዳስወጣቸው ሰምተዋል። እና ምድረ በዳውን አቋርጠው የሚያጠፋ ነገር እያለ እንደውም ሰዎቹ የሚበቁ እንኳን ሳይሆኑ እያለ በቂ እንኳን ማለት እስራኤላውያን አብዛኞቹ ቀርተዋል፣ ጠፍተዋል። ይጠፋሉ ሲሉ በቃ አልቆላቸዋል። ሰማን እኮ እንዴ ቀጥታ ቢሄዱ እኮ በሴር ምንድነች የሴር ምድረ በዳ ቀጥታ ቢሄዱ ኖር 40 ቀን ነው። ሲዞሩ ከሴኬም ወደ ምን ነበር ከሴኬም ማለት ወደ ሴኬም ከሴኬም ወደ ሲዞሩ ነው 40 ዓመት። ያንን ሁሉ ሲዞሩ
አይ እነዚህ ግራ የገባቸው ናቸው ሲሉ እግዚአብሔር ግን ትውልድ ቀይሮ ትውልዱ እየተጠጋ መጣ እና ፍራቻ ጨምሯል። ስለዚህ ምን አደረጉ? ቅጥር በሙሉ ዘጉ ይላል። ቅጥር በሙሉ ዘጉ እና ኢያሱ ይገርመኛል። እስቲ የኢያሱ እምነት እግዚአብሔር በእውነት ይክተትብን። እስቲ አሜን በሉ እስቲ። እና ኢያሱ እግዚአብሔር የሚያየውን ነው የሚያየው። ቅጥር እኮ አለ ከፊት ለፊት ገብታችኋል? እስቲ ቅጥር በሉ እስቲ። ደግሞ ይሄ ዝም ብሎ እንደዚህ ይሄ ፉርሽካ እንትን እንዳይመስላችሁ፣ ይሄ ቺፕውድ ውድ እንዳይመስላችሁ። እዚህ እንደምታዩት እንደዚህ ግርግዳ የአሜሪካ ቤት አይደለም። ቋጥኝ የሚያክል ድንጋይ ይሄንን ሞንታርቦ የሚያክል ድንጋይ ቅጥር እስከላይ ድረስ እሱ ብቻ መሰላችሁ እንዴ? ወደ 135,000 የሚሆን ኃይለኛ ጦርና ሰራዊት ያለበት ነው። ኢያሪኮን ብታዩት ከተማዋ ተዘግታ የምትጠበቅ ነች። ማን ይፈልጋቸዋል እነዚህ? በዚህ ሁኔታ ውስጥ ኢያሱ ከእግዚአብሔር ድምፅ ሰማ። ክብር ለኢየሱስ ይሁን። እናንተ የሰማው ድምፅ የሚገርም ነው። እግዚአብሔር መጣና እንደዚህ አለ፣ ኢያሱ እንደዚህ አድርግ፣ በየቀኑ አንዳንድ ጊዜ ዙሩ፣ ድምፅ እንዳታሰሙ። ሰባተኛው ቀን ላይ ስድስተኛው ቀን በእያንዳንዱ ቀን ሰባተኛው ቀን ላይ ግን ካህናቱ 7 ቀን ይዞሩት። ማነው 7 ጊዜ ይዞሩት። መለከት ይነፋ፣ ህዝቡ ይጩህ። እስቲ ይጩህ በሉ እስቲ። እስቲ ይጩህ በሉ እስቲ። ይጩህ ህዝቡ። እኔ በጣም እኔ ጌታን ነው የምላችሁ፣ ኢያሱ እንዴት እንዳስደነቀኝ ይገርመኛል። ይሄንን ሰማና ለህዝቡ ሲነገር ታይሚንግ ይውላችሁ። አንድ ነገር ልንገራችሁ፣ ድምፅና ታይሚንግ የሚባል ነገር አለ። እና ኢያሱ ጩህ አላለም፣ ማንም ድምፅ እንዳያሰማ አለ። አየ ድምፅ አራተኛው ቀን ላይ ይውላችሁ፣ አንድ ቀን ዞሩና ተመለሱ ይላል። 2 ቀን ዞሩና ተመለሱ። ያ ሁሉ ህዝብ ይዞራል፣ ግን ድምፅ አያሰማም። ታይሚንግ፣ እግዚአብሔር በተናገረው ነገር እግዚአብሔር ያለውን ሰምቶ ማድረግ። ለምን ካላችሁ ከሙሴ ጋር የሆነውን ነገር ኢያሱ ተምሯል። ባለፈው ጊዜ ትዝ ይላችኋል፣ አካፍያችኋለሁ ያንን ታሪክ። ህዝቡን ይዞ እንዴት እንደገባ አይደል? ከሙሴ የተማረው ነገር ስላለ እግዚአብሔር ካለው ነገር ምን አለለም? ፈቀቅ አለለም ማለት ኢያሱ። እና እንዲህ አለ፣ እኔ አለ፣ እስቲ እኔ በሉ እስቲ፣ እኔ አለ፣ እኔ እስክነግራችሁ ድረስ እንዳታሰሙ ድምፅ አለ። ገርማቸዋል። እና አዞራቸው 135,000 ወታደር፣ የተዘጋ ቅጥር በድምፅ ይፈርሳል። ይፈርሳል። ኧረ አሜን በሉኝ። እግዚአብሔር ይናገር እንጂ ይፈርሳል። አንተ ብቻ የእግዚአብሔርን ድምፅ ሰምተህ 1 2 እያልክ ዙር። ጊዜን ጠብቅ። ታይሚንግ። ለዚህ እኮ ነው ዳንኤል ጋር መጣና ህልም አሳየውና ለማንም እንዳትናገር በልብህ ምን በለው ጠብቀው። አንዳንድ ነገሮች ለሰው የማይወሩ ነገሮች አሉ፣ በአየር ላይ ጠላት የሚለቅማቸው የሚያዘገያቸው። ስለዚህ ከእግዚአብሔር ሐሳብ ውጭ እንዳትሆን ምን አድርግ? ጠብቅ ካለ በልብ ጠብቅ። አንተ ግን ምን አድርግ? ዞር። እስቲ ዞር አለው በሉ። ዞር አለው በሉ እስቲ። ጩህ ባለኝ ጊዜ ጮሃለሁ በሉ እስቲ። ዳስ ፕሪንሲፕል። እና ኢያሱ እኔ ሳልላችሁ የሚል ቃል አለ፣ እኔ ሳልነግራችሁ ድምፅ እንዳታሰሙ። እና በሰባተኛው ካህናቱን ካዞረ በኋላ አንድ ጊዜ ጩሁ ከማለቱ በፊት ክብር ለኢየሱስ ይሁን። ልክ ይውላችሁ እግዚአብሔር የነገረውን ነገር በእርግጠኝነት እንደተወጣ ሲያይ ኢያሱ በትክክል እንዳደረገ ሲያቅ 6 ጊዜ አስሮ ሰባተኛው እንደደረሰ ሲያቅ ኢያሱ ገና ቅጥሩ እያለ ክብር ለኢየሱስ ይሁን። እስኪ እያለ በሉ እስቲ። እያለ ገና ቅጥሩ እንደዚህ አለ። እያለ እኮ ነው ሰራዊቱ፣ እያለ እኮ ነው። ምን እንዳለ ታውቃላችሁ?
እግዚአብሔር አሳልፎ ኢያሪኮን ሰጥቶናል። ክብር ለኢየሱስ ይሁን። ላንብብላችሁ አይደል? አታምኑም እናንተ። ቁጥር 10 ላይ እኔ ጮሁ ካላልኩ እስከምልበት ጊዜ እንዳትጮሁ አለ። ቁጥር 10 ኦኬ። ቁጥር 16 ላይ 6 ምዕራፍ 6 ቁጥር 16 ላይ ሄዱልኝ። ምን አለ? በሰባተኛውም ቀን ጊዜ ካህናቱ ቀንደ መለከቱን ሲነፉ ኢያሱ ሕዝቡን አለ እግዚአብሔር ከተማይቱን ሰጥቷቸዋልና ምን በሉ? ጩሁ። እስቲ ጩሁ በሉ እስቲ። ገና እኮ መለከት እየተነፋ ነው። ገና እኮ ኢያሪኮ እንደቆመ ነው። ግን ሰባተኛው ቀንና ሰባተኛው ድምጽ መጥቷል። ክብር ለኢየሱስ ይሁን። የመጨረሻው ድምጽ መጥቷል። የመጨረሻው ድምጽ መጥቷል። የመጨረሻው ነገር የመጨረሻው ወደ ፍጻሜ መጥቷል። ክብር ለኢየሱስ ይሁን። ሰባተኛ የነገር ፍጻሜ ነው እና ልክ ሰባተኛው ላይ መለከቱ እየተነፋ ሲሄድ ኢያሱ እንደዚህ አለ። ክብር ለኢየሱስ ይሁን አለ። በቃ የመለከቱ ድምጽ ሲሰማ ኢያሱ ገባው ኢያሪኮን እንደሚፈርስ ለዘመናት ቅጥር የሆነ 40 ዓመት በምድረ በዳ ያንከራተታቸው ያ ነገር እንዳበቃ እግዚአብሔር አሳልፎ እንደሰጣቸው አየና እንደዚህ አለ። አሳልፎ ምድሪቱን ሰጥቷቸዋልና አሁን ምን በሉ? ጩሁ። እስቲ ጩሁ በሉ እስቲ። ጩሁ በሉ እስቲ። yes ክብር ለኢየሱስ ይሁን። ጩሁ እና ኢያሪኮ ተናድ። ቅጥሩ ምን አለ? ፈረሰ። እስቲ ፈረሰ በሉ እስቲ። እግዚአብሔር ዛሬ እንደዚህ ያድርግልን ወገኖቼ። ወይ አላራምድ ያለ ደረስኩ ስትል እድሜ ልክህን በልቶ እድሜ ልካችንን አስምጦ እግዚአብሔር ሆይ ተናግረኸኛል ነበር እንዴ? አቤት እኔማ እኛኮ እንደኛኮ የሚያሳዝን የለም። ተግዳሮት እኮ ተግዳሮት አይደለም ወገኖች። ግን ማን ነው የሚያሸንፈው ካልከኝ እኔ የገባኝን አንድ ሚስጥር ነግራቸዋለሁ። የሚያሸንፈው ማን ነው ካልከኝ እግዚአብሔር የሚያደርገውን እግዚአብሔር የነገረውን ነገር እያደረገ እየጠበጠበ እንደዚህ የሚልን ነው። አዎ ደርሻለሁ፣ ወደ ነገሬ ደርሻለሁ፣ ወደ ራእዬ ደርሻለሁ፣ እግዚአብሔር ወደ አሳየኝ ደርሻለሁ። አሁን ኢያሪኮ ሊፈርስ ነው፣ ኢያሪኮ ሊፈርስ ነው፣ ኢያሪኮ ሊፈርስ ነው፣ ሊናድ ነው፣ እኔ ልገባ ነው፣ እግዚአብሔር ወደ አሳየኝ ነገር ጥሼ ልገባ ነው የሚል እግዚአብሔር እንደዚህ ያለ ነው የሚፈልገው። እስቲ በእምነት በሉ እስቲ፣ በእምነት በሉ እስቲ፣ በእምነት በሉ እስቲ። የተዘጋው ነገሬን አስከፍታለሁ በሉ እስቲ። የተዘጋው የማይቻል የሚመስለውን ነገሬ ያበቃለት የሚመስለውን ነገሬ ኢየሱስ ክርስቶስ ጌታ ነው። ለማን ነው ዛሬ እየተናገርኩ ያለሁት? ለማን ይሆን እየተናገርኩ ያለሁት? እግዚአብሔር ነገሩን የሚበረቅስለት ሰው ይው አለቅም ያለውን ነገር የሚያስለቅቅለት ሰው ማን ይሆን ዛሬ? ሁኔታ አይሆንም ያንተ ነገር ያለውን ነገር እግዚአብሔር የሚያደርግለት ማን ይሆን በመካከላችን ዛሬ? ዶክተር የጻፈውን አንተ የዛሬ 6 ወር ትሞታለህ፣ ልጅህ እንደዚህ ነው፣ አጥር የታጠረውን አጥር የሚያፈርስለት እግዚአብሔር ዛሬ ማን ይሆን ከኔ ጋራ? ይፍረስ እስቲ፣ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም። በእግዚአብሔር መንፈስ ሆኜ እናገራለሁ። ይፍረስ በኢየሱስ ስም። በዚች ቤተ ክርስቲያን ላይ ያለ ኢያሪኮ ይፍረስ በኢየሱስ ስም። ነገራችንን ወደ ኋላ የሚስብ ኢያሪኮ በኢየሱስ ስም ይፍረስ። እየቻልክ እንዳልቻልክ ያደረገ እግዚአብሔር ብዙ ኢንቨስት አድርጎብህ ነገር ግን ሁሉ ጊዜ በባዶነት የሚመታ እግዚአብሔር ይውጋው ይሄንን መንፈስ። ይሄ
አንድ ነገር ልንገራችሁ፣ ይሄ መንፈስ እግዚአብሔር ካልወጋው በስተቀር ወገኖቼ ሆይ አርነታችሁን አታገኙም። ስለዚህ አንድ ነገር ነግራችኋለሁ። ዛሬ ከዚች ምሽት ጀምራችሁ ከኔ ጋር እግዚአብሔር ተናግሮኛል የሚል ሰው ከዚች ምሽት ጀምሮ የሚጮህ ሰው እንድትሆኑ ፈልጋለሁ። በጩኸት የሚያስለቅቅ። በነገራችን ላይ ይሄ መጽሐፍ የጥናት መጽሐፍ ብቻ አይደለም፣ ህይወትም ነው መንፈስም ነው። እስቲ አሜን በሉኝ። ይታየኛል አይደለም ብያልኳችሁ ያለሁት ይሄ መጽሐፍ ከይታየኛል በላይ ነው። ኧረ አሜን በሉኝ። የእግዚአብሔር ቃል ሲመጣ አንድ ነገር ልንገራችሁ፣ ጅማትና አጥንት ነው የሚለየው። ስለዚህ እኔ የማላየውን ከበስተኋላ ያለው ያንተን ኢያሪኮ የሚያፈርሰው ማን ነው ስትል የእግዚአብሔር ቃል ሲመጣ ነው። በቃ የእግዚአብሔር ቃል ሲመጣ አንድ ነገር ልንገራችሁ፣ ይበረከሳል። እምቢ ያለው ነገር አረ እናንተ ዋው! አረ እግዚአብሔር ዛሬ ይሄንን ቃል እኔ ለምንድን ነው የምደጋገመው? እንዲህ እናገራለሁ ብዬ አልመጣሁም። ጌታን ነው ማውራት። እንዲህ በዚህ መንፈስ እናገራለሁ ብዬ ግን አንድ ነገር ልንገራችሁ፣ እግዚአብሔር ይሄንን ቃል ሎጎስ የሚያደርግለት ሰው በዚህ ውስጥ አለ። እግዚአብሔር ሎጎስ የሚያደርግለት ምን ማለት እንደሆነ ገብታችኋል? ያ ቃል ይሄ በመንፈስ ውስጥ ገብቶ ህይወት የሚዘራበት ማለት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሊቀ ካህናችን የሚራራ ድካማችንን የሚያይ አቤት ያንቺ ድካም እኮ ለቅሶሽ የማይታይ መስሎሽ ነው? እኔ ስጋትሽ የማይታይ መስሎሻል? በእግዚአብሔር ፊት ቆይታሽ የማይታይ መስሎሻል? እህቴ ዛኪ በእውነት ስንተኛው ዙር ላይ ነው ያለ ነው? ስንተኛው ዙር ላይ ነው? እግዚአብሔር የዙሬን መጠን ጨርስልኝ በለው። በእውነት የዙሬን መጠን ጨርስልኝ በለው። ያ የመለከት ቀን ይሁን ዛሬ። የመለከት ቀን ይሁን ዛሬ። ወገኖቼ መሄድ አልቻልኩም ወደ ሁለተኛው ሐሳብ። የመለከት ቀን ይሁንልን ዛሬ። ምስጉ እንጸልይ አይደል? ኔክስት ዊክ ልጨርሰው። ዛሬ በዚህ ልጨርስ። ጌታን በጣም የሚገርም ነገር ውስጥ ገብቷል። እንጸልያለን። ዛሬ የመለከት ድምጽ ይመጣል። የመለከት ድምጽ ይሆናል ዛሬ። ይኸውልህ ሰባተኛ ቀን የሚሆንልን ብዙዎች አለን፣ ራሴንም ጨምሬ ነው። ሰባተኛ ቀን እስቲ ሰባተኛ ቀን ነው በሉ እስቲ። የመለከት ድምጽ በሉ እስቲ። የጩኸት ድምጽ በሉ እስቲ። ይኸው ያንተ የጩኸት ድምጽ ከዚህ ሲሰማ ያ ግንብ አባዬ፣ ያ ግንብ ማንም ሊደፍረው የማይችለው ግንብ አዋቂዎች ሲናገሩ ለማየት ሞክሬ ነበር ወገኖቼ ሆይ። ዛሬም ድረስ እንትኑ አለ በአርኪኦሎጂ የተጠና እና የሚገርማቸው አንድ ነገር ልንገራቸው። ተሰባብሮ አይደለም የወደቀው፣ ከውስጥ ነው እንደ ተገፋ ሆኖ ወደ እንደዚህ የወደቀው። ማለት እንዲህ ብትሆን ከተማዋ ወደ ውስጥ አይደለም የወደቀው፣ ወደ ኢያሪኮ ወደ ውስጥ አይደለም። እስራኤላውያኑ ወደ ነበሩበት ወደዚህ ነው የወደቀው። እግዚአብሔር እንዲህ የለጠጠው ይመስለኛል ገብቶ። ምን ማለት እንደሆነ ገብቷቸዋል? የጎልያድ ጊዜ ታስታውሳላችሁ? ጎልያድ በምኑ ነው የተደፋው? በምኑ ነው የተደፋው? በፊት ለፊቱ በግንባር ነው የተደፋው። አንድ ነገር ልንገራችሁ፣ በታሪክ ታይቶ አይታወቅም። ምንድነው መሰላችሁ ታይቶ ማይታወቀው? ሰው ግንባሩ ሲመታ ወደ ኋላ ነው የሚወድቀው። የዳዊት ይኸውላችሁ የዳዊት ጠጠር ምክንያት ነች። አንድ ሰው ሲናገር የሰማሁት ነው እና ለኔም የቀረልኝ ነው። እንዲህ አለ ሰውየው፣ ዳዊትን ወንጭፍ ካለው በኋላ አለ የዳዊት ጠጠር ያቺ ጠጠር ሄዳ ለምክንያት ቁጭ ስትል አለ እንዲህ ይመስለኛል አለ ሰውየው። እኔም ተጋርቻለሁ። እግዚአብሔር እንዲህ አድርጎ ከዚህ ከኋላ ጅው ያደረገው ይመስለኛል አለ ወደ መሬት የደፋው። ወደ ኋላ ሰው ወድቆ አይታወቅም። በጥይት ቢመታ በሆነ ነገር ቢመታ ሰው ወደ ኋላ ነው የሚወድቀው። ወደፊት ሰው ወድቆ አያውቅም እግዚአብሔር ካልመታ በስተቀር። የኢያሪኮ ግንብም ወደ ውስጥ አልተደፋም፣ ወደ ውጭ። ዛሬ እግዚአብሔር ከነገራችን ውስጥ ተይዞ ካለው ነገር ውስጥ ኃይል ያውጣበት፣ ኃይል ያውጣበት ወገኖቼ።
አቤት ኃይል ያውጣበት። ይኸውላችሁ ፈንቅለ የምትወጣበትን ኃይል እግዚአብሔር ያምጣ። የማንያዝበትን 7ኛው ቀን ይሁን። ቆመን እንጸልያለን።